አሳዛኝ ዜና ከሳውዲ አረቢያ ተሰምቷል። የኡምራ ጉዞ ላይ የነበሩ ከ42 በላይ ህንዳውያን በደረሰ የመኪና አደጋ ህይወታቸው አልፏል። ከዘንፍናህ ንቃ እንጂ ሀቢቢ፣ እቺ ዓለም ያንተ ዓለም አይደለች። እቺ ዱንያ አንተ መዳረሻ አይደለች። ከትንሽ ጊዜ በኋላ ሞት አለ፣ ቀብር አለ፣ መቀስቀስ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም የሚያሳዝን መረጃ የሚያሳዝን ዜና ዛሬ ሰምተናል። ወደ 42 የሚጠጉ የኡምራ ተጓዦች ወደ አኺራ ሄደዋል፣ አደጋ ደርሶ ማለት ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ እሱም መረጃ የማጋራችሁ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁ ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ያደርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን እንዲጫኑ። በቀጥታ ወደ ቪዲዮ። ሙሉ ሰሃባውን ለአንዲት ውሻ ብለው መንገድ አስቀየሩ። ውዱ ነቢያችን አለይሂ ሰላቱ ወሰላም ስለ ሐቢባችን ሰለላሁ ዐለይሂ ወሰለም እያወራን ክፍል 45 ላይ ደርሰናል። ቢስሚላህ። ውዱ ነቢያችን አለይሂ ሰላቱ ወሰላም አንዳንድ የታሪክ ዘጋቢዎች ሲያወሩ ከመዲና ወደ መካን ለመክፈት እየተጓዙ ሳለ በመንገዳቸው ላይ ሰሃባ ሙሉ አስከትለው በዛ አስቸጋሪ መንገድ እየተጓዙ ቅፍለቱን ይዘው እየተጓዙ ሳለ ከሩቁ መንገዱ ላይ አንዲት ውሻ ስትወልድ አዩ። ወይም ደግሞ አንዲት ውሻ እየወለደች ነው የሚል መረጃ ተነገራቸውና ያን ተመልክተው ረሱል ሰለላሁ ዐለይሂ ወሰለም ሙሉ ሰሃባውን ቆዩ ብለው አስቆሟቸውና ይኸውላችሁ እዛ ጋር አንዲት ውሻ እየወለደች ነው፣ ልናስደነግጣት አይገባም አሉና ሙሉ መንገድ ሰሃባውን መንገድ አስቀይረው በሌላ መንገድ ጉዟችንን እንቀጥል አሉ። አንዳንድ ሰሃቦች ሐሳብ አቀረቡ። ያ ረሱላህ ችግር የለም ቀስ ብለን እኮ ያኒ ሳንረብሻት ቀስ ብለን በዳር ማለፍ እንችላለን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ላ አይሆንም፣ ይሄ ሁሉ ግርታ ያለው ሰሃባ ባጠገቧ ሲያልፍ እየወለደች ያለች ውሻ ትጨነቃለችና ሁላችንም መንገድ ቀይረን መሄድ አለብን ብለው ሙሉ ሰሃባውን መንገድ አስቀይረው ጉዟቸውን ቀጠሉ ለአንዲት ውሻ ብለው። ውዱ ነብያችን አለይሂ ሰላቱ ወሰላም ማንነታቸውን ለመግለጽ የሚከብድ የሆነ የስብዕና ጥግ ላይ የደረሱ ነብይ ነው ያሉንና አላህ ከነሱ ጋር ጀነት ውስጥ ይሰብስበን። اللهم صل وسلم على سيدنا محمد አሚን። اللهم صل وسلم وبارك على محمد وعلى ال سيدنا محمد። ስለ ነብያችን ሰለላሁ ዐለይሂ ወሰለም ስብዕና ስለሳቸው ታሪክ ተጽፎ አያልቅም። ተነግሮ ቢወራ ቢደመጥ አይሰለችም፣ አያልቅምም ሁላ ማለት ነው። እጅግ በጣም የትልቅ ስብዕና ባለቤት ናቸው ረሱል አለይሂ ሰላቱ ወሰለም። አላህ ሱብሓነሁ ወተዓላ አንተ እኮ በታላቅ ስነ ምግባር ላይ ነህ ብሎ አላህ ሱብሓነሁ ወተዓላ መስክሮላቸዋልና እንግዲህ ለእንስሳት እንኳን የሚያዝኑ ለአንዲት ውሻ ሲሉ ያን ሁሉ ሷሃባ ያን ሁሉ ቅፍለት እንግዲህ መንገድ አዞሮ መንገድ አስቀይሰው በሌላ መንገድ እንዲሄዱ ያደረጉ ነብይ ናቸውና እኚህን ነብይ አለመውደድ ይቻላል ወይ? አይቻልም። አላህ ሱብሓነሁ ወተዓላ ጀነተል ፊርደውስ የሳቸው ጎረቤት ያርገን። ቁርአን ቤት በልጅነታችሁ የተገረፋችሁ ሁሉም ሰው ተገርፏል። ለምን እንደተገረፋችሁ ልንገራችሁ። ያን ያህል የሚያስገርፍ ነገር ኖሮ አይደለም። ሸይጣን የሚያውቀው ነገር አለ። ሰው ከቁርአን ጋር ከአላህ ኪታብ ጋር ከሆነ ሁለንተናዊ ብልጽግና የሱ እንደሚሆን ያውቃል። ስለዚህ ምን እንደሚያደርግ ታውቃለህ? ለሚያስቀራው ሰው ማለት ነው እንዴት ይሳሳታል ይሏል። ይመጣና ዟን እንዴት በትክክል ዟ አይልም፣ ጧን አይልም፣ ጧ አድርገው ተነስ፣ ጧ አድርገው። ከዛ ያ ህፃን ልጅ ያቺ ህፃን ልጅ በአእምሯ ስር የሚቀረጽባት ነገር ምንድነው? በቁርአን አማካኝነት ተገርፋለች፣ ተለጥልጣለች። መለጥለጥ ሆኖ ማለት ተገርፏል፣ ተለጥልጧል። ስለዚህ የሚያስበው ነገር ምንድነው? ቁርአን ቤት መሄድ በጣም ደባሪ ነገር። ቁርአን ቤት ያሉ ሰዎች ይጋረፋሉ። ታውቃላችሁ፣ በዚህ ምክንያት ቁርአን የዛኔ ድሮፕ ያደረጉ እስከ መጨረሻው የተለያዩ ሰዎች አሉ። እኔ አውቃለሁ። በነገራችን እኔ ቁርአን ትልቅ ሰው ሆኖ ቁርአን የተወኩት በልጅነት የተገረፉት ግርፊያ ነው። ሸይጣን የሚያውቀው ነገር አለ። ሸይጣን በጣም ከሚያውቀው ነገር መካከል አንዱ ነው። ታውቃለህ፣ ሸይጣን knows deeply the human psychology, the human nature። ሸይጣን በጥልቀት ነው የሚያውቀው የሰው ልጅን ተፈጥሮ። ቻይልድሁድ ትራውማ ቀትል ነፍስ እንደሆነ ያውቃል ሸይጣን። ስለዚህ ቻይልድሁድ ትራውማ አንቺ ላይ ካደረሰ፣ አንተ ላይ ቻይልድሁድ ትራውማ ካደረሰ፣ በተለይ በቁርአን መቼም ወደ ቁርአን እንደማትመጣ ያውቃል። ሸይጣን የሚያውቀው ነገር አለ፣ ከታይምና ስፔስ ውጪ ነው። እነዚህ ሰዎች የት እንደሚደርሱ ያውቃል። በነገራችን ላይ ብዙ ጊዜ በልጅነታቸው መሰበር አለባቸው። ምክንያቱም ቻይልድሁድ ትራውማ አይለቅም። ልጆቻችሁን በጣም መጠበቅ ያለባችሁ ለዛ ነው። በእናንተ ህይወት ውስጥ ያለፈው አልፏል፣ ግን ስለ ልጆች ግን ማሰብ አለብን። የትኛው ቁርአን ትምህርት ቤት ነው የምወስዳቸው? ቁርአን ትምህርት ቤት እንዴት ነው የሚያስተምሩት የሚለውን በደንብ ማየት ያስፈልጋል። በቁርአን ስም ቀትል ነፍስ አለ እያልኩ ነው። ከዛ መቼም ወደ ቁርአን አይመጣም። መቼም
እሺ በጣም አስገራሚ ነው። እኔ በእንደዚህ አይነት መልኩ አይቼው አላውቅም። ማለት ብዙ ጊዜ ያጋጥማል መድረሳ ቤት፣ ቁርአን ቤት ምናምን ስንሳሳት ወይንም ልጆች ሲሳሳቱ አንዳንድ ኡስታዞች ተናደው ወይንም ደግሞ ነገ እንዳይሳሳቱ ብሎ ይጋረፋሉ። ነገር ግን ምን ያህል ከባድ ጉዳት እንዳለው ኡስታዝ ጥሩ አድርጎ ከማስረጃ ጋር ከገጠመኝ ጋር ተናግሯልና እውነት ነው። በእኔ በእንደዚህ አይነት እይታ አይቼው አላውቅም። አንድ ልጅ እንግዲህ በቁርአን ሲሳሳት ሲመታ እንግዲህ በቁርአን ምክንያት ተመታው ብሎ አእምሮ ላይ እንዲቀረጽ ያደርጋል። ነገ ከነገ ወዲያ ወደ ቁርአን ቤት የሚሄድ ፍላጎቱ እየቀነሰ ይሄዳልና ስለዚህ እባካችሁ የመድረሳ ኡስታዞች ልጆችን ብታስቀሩ እንዲህ ግርፊያ ምናምን ነገር ብትቀንሱ ጥሩ ነው ብዬ አስባለሁ። ማለት ተማሪን ምናምን መቅጣት ምናምን ጥሩ ሆኖ ሳለ ግን ይሄ አስተማሪ የሆነ እንጂ በጣም አማሮ የሚያስቀር አይነት መሆን የለበትም ብዬ አስባለሁ። አስገራሚ እይታ ነው። ማጠብቃቸው ሰዎች ሲጋራ ሲያጨሱ ታያቸዋል። አሁን እናቴ ሰፈር ጨው በረንዳ ሲሄድ ነን ሙስሊም የሆኑት ክርስቲያኖች እንኳን እኔን ካዩ እንዲደብቁታል ሲጋራው። አንድ ቀን እንደውም እንደ ድንገት እያጨሱ እያለ ለካ እንዲደብቁታል ሲጋራው። እኔ ያላየሁትም። እኔ ቆምኩኝ። ለካ እጁ እየተቃጠለ ነው። አረ ኡስታዝ ተቀይስልን በእግዚአብሔር ቶሎ በል ምናምን ብሎ ተቃጥሏል ለካ እጁ። እኔ አላወኩም፣ ያወኩት ነገር የለም። ይሄን አክል እንኳን ነን ሙስሊም የሆነ ሰው ሀያ ያደርጋል። ኖርማል የምትላቸው ሌላ ዓለም ስታያቸው እንደውም አንድ ቦታ ሄጄ ዱግ አለኝ፣ ያዝ ሲጋራ ምናምን አለኝ። ኖርማል አድርገውት ማለት ነው። እኛ ሀገር እንደውም ኖርማል አለ፣ በጣም ኖርማል። አዎ በጣም አንዳንድ ዱርዬ መገለጫ የሚገለጸው እኮ ሲጋራን ይዞ ሲታይ ነውና እኔ ትውልዱ ላይ መስራት ከቻለን ለምን ለዚች ሀገር የሚጠቅመን ወቀሳ ሳይሆን ሶሉሽን ነው መፍጠር ያለብን። አላህም ኢነላህ ላ ይገይሩ ማ ቢቀውሚን ሐታ ይገይሩ ማ ቢአንፉሲሂም ነው። አላህ አንድን ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ድንገት ይሄ ፕሮግራም ብዙ ወንድሞችን ሊለውጥ ይችላል። ጊዜ አጠቃቀማቸውን ካስተካከሉ፣ የመድረሳ ጓደኛ ካላቸው፣ መስጊድ በይነል መቅሪብ ወልኢሻ ካሉ፣ እርግጠኛ ሆኜ ደግሞ ለወንድሞች የምነግረው ወላሂ ሁሉም ነገር እንደርስበታለን። ሁሉም ነገር ዛሬ ካልደረስኩበት ካልክ ደግሞ ትሰበራለህ። መጥፎ አወዳደቅ ትወርቃለህ፣ በሽታ ላይ ልትወርቅ ትችላለህ። ሁሉ አይቀርብኝ ካልክ ግን በአማረ መልኩ ግን ለመገናኘት ለማግኘት ለመድረስ ግን ራስን በደንብ መጠበቅ ያስፈልጋል ብዬ አስባለሁና እውነት ነው ኡስታዝ። አንዳንድ ሙስሊም ወንድሞቻችን ይሄ የሚያሳፍሩ ወንጀሎች አሉ አይደል? የሚያሳፍሩ ይሄ ነውር የሆኑ በባህላችንም ሊሆን ይችላል በኢትዮጵያ ብቻ በባህላችን ነውር የሆኑ ተግባራቶችን ምንም ሳያፍሩ ሲያደርጉ እንመለከታለን። አንዳንድ ደግሞ ነን ሙስሊም የሆኑ ወገኖቻችን እኛን እንኳን ሀያ ሲያደርጉ ምናምን እንመለከታለን። እኔ የኡስታዝ አጋጣሚ እኔም ገጥሞኛል። የሰፈር ልጅ ታናሽ ምናምን ሲያጨስ ምናምን ነገር መንገድ ላይ አይቶኝ እንዲህ ሲጋራውን ሲደብቅ ምናምን አይቼዋለሁ። እና ነን ሙስሊሞቹ እንደዚህ ሀያ እያደረጉ እኛ ሙስሊሞች ደግሞ በጣም ነው ሀያ የሚጠበቅብን። ሲጀምር እዛ ወንጀል ላይ መውደቅ የለብንም፣ አላህ ይጠብቀን። ነገር ግን እዛ ወንጀል ላይ እንኳን ከወደቅን ልንጸጸት ይገባል። ከዚህ ወንጀል ልንወጣ በጣም ለራሳችን ቃል ልንገባ ይገባል። እንዲሁም በኩራት ያንን ወንጀል ማድረግ የለብንም። የሆነ ወንጀል ስንሰራ በኩራት ያንን ነገር የምናደርግ ከሆነ በጣም መጥፎ ነው። ነገ ለመመለስ በጣም ይከብደናል። አትሊስት መጸጸት አለብን። ከዘንፍናህ ንቃ እንጂ ሀቢቢ። እቺ ዓለም ያንተ ዓለም አይደለች። እቺ ዱንያ ያንተ መዳረሻ አይደለች። ከትንሽ ጊዜ በኋላ ሞት አለ፣ ቀብር አለ፣ መቀስቀስ አለ፣ ሚዛን አለ፣ ሂሳብ አለ፣ በስተመጨረሻ ደግሞ ጀነት አለ። መጨረሻን ማሳመር ያንተ ተግባር ነው ሀቢቢ። ዱንያ አታላህ ሰላትህን እንዳታስተውህ፣ አላህን እንዳታስረሳህ። ዱንያ አታላህ ስንቅህን እንዳታስረሳህ። ስራህን አሳምረህ ስራ። ማሰላም። እውነት ነው ወንድማችን፣ እጅግ በጣም ምርጥ የሆነ መልእክት ነው። ይህቺ ዱንያ ዘውታሪ አይደለችም፣ አጭር ነች። ሞት የሚባል ነገር አለ። ስለዚህ ለአሄራችን መዘጋጀት አለብን ብዬ አስባለሁ። አሄራችንን ለማሳመር እዚህ ዱንያ ላይ አላህ ያዘዘን መታዘዝ፣ ከከለከለን መከልከል ከኛ የሚጠበቅ ድርሻ ነው። እንደዛ ካደረግን አላህ ሱብሓነሁ ወተዓላ አሄራችንን ያሳምርልናል። ነገር ግን ከዛ በተቃራኒ ከሆነን ሰላት ላይ ችላ የምንል ከሆነ አላህ ያዘዘን ማንታዘዝ፣ ከከለከለን ማንከለከል ከሆነ እጅግ በጣም ከባድ ነው የሚሆንብን። አሄራችን ይበላሻል ማለት ነው። አስቡት፣ እቺ ዱንያ አጭር ነች፣ ዘላለማዊ አይደለችም። በሞት እንገላገላታለን። አሄራን ግን ሞት የሚባል ነገር የለም፣ ልንገላገለው አንችልም። ደስታም ከሆነ ዘላለማዊ ደስታ፣ እንዲሁም ደግሞ ስቃይ ከሆነ ዘላለማዊ ስቃይ። አላህ ይጠብቀን ከሱ። አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን ይወፍቀን። ያን እንዲወፍቀን ደግሞ እኛም ሰው ማድረስ አለብን ብዬ አስባለሁኝ። አሁን ወስዳችሁ ቪዲዮ እጅግ በጣም አሳዛኝ የሆነ መረጃ ዛሬ የሰማ ነው። የኡምራ ጉዞ ላይ
የነበሩ ወደ 42 የሚጠጉ ሙስሊም ወንድሞቻችን እህቶቻችን እንግዲህ ወደ አኺራ ሄደዋሉ አደጋ ደርሶ ማለት ነው። እሱም መረጃ እንከታተል። አሳዛኝ ዜና ከሳውዲ አረቢያ ተሰምቷል። የኡምራ ጉዞ ላይ የነበሩ ከ42 በላይ ህንዳውያን በደረሰ የመኪና አደጋ ህይወታቸው አልፏል። በሳውዲ አረቢያ የኡምራ ጉዞ ላይ የነበሩ መንገደኞችን የጫነ አውቶቡስ ከነዳጅ ጫኝ ታንከር ጋር ተጋጭቶ በተከሰተ የእሳት አደጋ ከ42 በላይ ሰዎች ህይወት አልፏል። አደጋው የተከሰተው እሁድ ለሰኞ አጥቢያ ከመካ ኡምራ ስርዓታቸውን አጠናቀው ወደ መዲና ሲጓዙ ሳሉ ከመዲና 160 ኪሎ ሜትር ርቀት በሚገኘው ሙፈሪሃት አቅራቢያ ነው። ሟቾቹ በአብዛኛው ከህንድ ሃይደርባድና ተልጋና የመጡ ናቸው። ባልተረጋገጡ መረጃዎች መሰረትም ብዙዎቹ ተጎጂዎች የሞቱት ተኝተው እያሉ ነው። ከሟቾቹ መካከል ሴቶችና ህፃናትም ይገኛሉ። የሳውዲ ባለስልጣናት ትክክለኛውን የሞት ቁጥርና ተጎጂዎችን ማንነትም ለማጣራት እየሰሩ ይገኛሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም ያሳዝናል። እንግዲህ እንደሰማችሁት ነው። ኡምራቸውን አጠናቀው ወደ መካ እየሄዱ እያለ ነው ይህ አደጋ ደርሶባቸው እንግዲህ ወደ አኺራ የሄዱትና የሟች ቁጥር እንደውም ገና አጣርቶ አልጨረሱምና ከዚህም በላይ ሊሆን ይችላል። እጅግ በጣም ነው የሚያሳዝነው። ያው አንድ የሚያጽናና ነገር ምንድነው አንድ ሰው ሲሞት በነበረበት ሁኔታ ነው የቂያም ቀን የሚነሳውና እኚህ ሰዎች እንግዲህ ኡምራ እያደረጉ ነበረ። ኡምራቸውን ጨርሰው አጠናቀው ወደ መካ እየሄዱ ነው ይህ አደጋ የደረሰባቸውና ያው አደጋው በጣም አሳዛኝ ቢሆንም ሀቲማው ግን እጅግ በጣም ቆንጆ ሀቲማ ይመስለኛል። ሳውዲ ቅድስት ሀገር ላይ እንዲሁም የተቀደሰ ተግባር አድርገው ኡምራ አድርገው ወንጀላቸውን አጥበው ዱዓ አድርገው ነው ከዛ በኋላ ወደ አኺራ የሄዱትና አሳዛኝ የሆነ አደጋ ቢሆንም ነገር ግን ትንሽ ይሄ ደግሞ የሚያጽናና ነገር ነው። አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን ይወፍቃቸው፣ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ያድርጋቸው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።